የሀገሬ ልጆች በጣም ለራሴም እየገረመኝን ያሳቀኝን ገጠመኝን ልንገራችሁ። ምናልባት እንደኔ አይነት ባህሪ ያለባችሁ እህቶችም ካላችሁ ትጽፉልኛላችሁ። የባለቤቴ የስራ ባልደረባው በሆነ አጋጣሚ የግላችንን አስቤዛ ልንገዛ ስንሄድ ለካ እዚሁ አካባቢ ነው የሚኖሩትና እንዴ ሰላም ሰላም ተባባሉ። እንዴ ባለቤቴን አውቃታለሁኝ እዚህ ሱፐር ማርኬት ትሰራለች አለችው። አዎ ታውቂያታለሽ? አዎ ባለቤቴ ናት መቅደስ ትባላለች እከሌ ይባላለሁ ተባባልንና ሰላም ተባባልን። ላለፉት 2 ዓመታት በተገናኘ ነው አጋጣሚ መንገድ ላይ እንኳን ሲያልፉ ወይ እኛ ስናልፍ ክላክስ አድርገን ሰላም እንላቸዋለን፣ ወይ እነሱ ሲያልፉ ክላክስ አድርገው ሰላም ይሉኛል፣ ሰላም እንባባላለን። ከመጣችም እንዴት ነሽ ደህና ነሽ ወይ ምናምን እንባባላለን። ቅዳሜ ለታ ባሏ እኔ የምሰራበት መስሪያ ቤት መጥቶ አስቤዛ ገዛና ላናገርሽ የምፈልገው ነገር አለኝ አለኝ። ኦኬ መቼ? አሁን ስለው አይ አሁንማ በጣም ሳየው ስትረስ ፉል ነሽ፣ ስራ በስቷል፣ ሰኞ ልምጣ አለኝ። ቅዳሜ ዕለት ማለት ነው። እሺ ደስ ይለኛል። ሰኞ የምንድን ነሽ? ሰኞ ከጠዋት ከ7 ሰዓት እስከ 15 ተኩል ወይ ደግሞ አፍተርኑን 3 ሰዓት ተኩል ድረስ አለሁኝ። እሺ በቃ እመጣለሁ አለኝ። ከዛ ምን ሊያናግረኝ ምን ፈልጎ ነው? ምን በቃ ጭንቅላቴ እንግዲህ ይሄ ሰውዬ ሚስቱ የባለቤቴ የስራ ባልደረባው ናት። እሷ ከባለቤቴ በላይ ናት። ከባለቤቴ በላይ አንድ ነው ያለው። ባለቤቴ ሄድ ኦፊሶች ናቸው። ባለቤቴ 3ኛ ነው ደረጃ ላይ የስልጣን ደረጃ። ከላይ ዋና አንድ ብቻ ነው ያለው። ቀጣይ እሷ ናት። እሷ እንትን ናት፣ ምንድን ነው የሚባለው? ማናጀር ናት። የሂሳብን ማኔጅ የምታደርግ ናት። ሂሳብ ሰራተኛቸው ናት። ማናጀር ናት። በአጠቃላይ በቃ እሷ እጅ ላይ ነው ማለት ይቻላል ኢኮኖሚው ያለው። እና ምንድን ነው አንድ መስሪያ ቤት ነው የሚሰሩት እንዳለ ፋይሉን ምናምን ጠቅልሎ እሷ ለእሷ ይሰጣል። እሷ ጨርሳ ለመጨረሻው ላይ ላለው ነው የምትሰጠው። ከዛ ውጭ ሰው የለም። ሌላው ታች ነው ያለው ብዙ ስንትና ስንት ሰራተኛ። ከዛ መጥቼ ሻት የኔ ማር አልኩትና ሲለኝ አሁን ደግሞ ብጠይቀው ባልሽ ሚስቴን ሊያወራት ነው አስቆሚው ብሎ በሆነ ነገር ቢያስቆም ምሴጅ ከየስልካቸው ድሌት ቢያደርጉ መቅደስ ታገሽ አንቺ ቀልቃላ ሁሉ ነገር አይነገርም እንትንሽን ታበላሻለሽ ብዬ ጸጥ አልኩኝና የሆነ ፎቶ ነበር የሚገርም የቫኬሽን እኔ ጋር ጠፍቷል። እስቲ አንተ ጋር እስቲ ስልክን ስለው ስጥት አደረገኝ። ሁሉ ነገራችን ነው የምንተዋወቀው። ፈተሽኩኝ፣ ኢሜል ፈተሽኩኝ፣ ያልገባሁበት ዋትሳፕ ፈተሽኩኝ። ደግሞ ባለቤቴን በቴክኖሎጂ እኔ አልቀድመው እሱ ምክንያቱም ኢንፎርማቲክስ ስትሆኑ አይቲ ስትሆኑ እኔ አልቀድመውም። እንደው እስቲ ድንገት ስለሆነ ከደረስኩበት ብዬ ነው። የለም የስራ ስልክ በተረፈ ቤተሰብ ብቻ ነው ያለው። ብዙም ኮንታክት ራሱ የለውም። ያው ስራ አለ፣ የስራ ባልደረቦች አሉ። በተረፈ ቤተሰቦቹ እኔ ምናምን ነን። አይ መቅዲ ተሰውደሽ ነው። ሰኞን ጠብቂ እናንተ። ሰኞ ራቀብኝ። ቅዳሜና እሑድ ብዙ አልጨፈርኩም። አይታችኋል። በዚህኛው ቅዳሜና እሑድ አልጨፈርኩም። እንዴት እጨፍራለሁ? እኔ ነገር ይዤ ላይቭ መግባት አልችልም፣ መጨፈር አልችልም እንጂ እሑድ ቀን ቢያንስ 2-3 ቪዲዮ ጨፍሬ ፖስት ነበር። አልጨፈርኩም በዚህኛው ቅዳሜና እሑድ። እንዴት ነው የምጨፍረው? ከዛን እግዚአብሔርን ነው የምላችሁ የሆነ 80% ከጀርመን ውጪ 20% የጀርመን ባንክ ሴቭ የሚያደርገው እንትን ነበረኝ። ትንሽ በወር የተወሰነ ወለድ ያለው ሴቭ የማደርግበት አንድ ምን ትራንዛክሽን የሚል እንትን ነበረ። ከዛ ፔጅ ሳንቲሜ መለስኩኝ። ለምን ሲለኝ አይ አይታወቅም፣ አንዳንድ ጊዜ 80% ከጀርመን ውጪ ስለሆነ ለአንዳንድ ነገሮችም ከበር ነገር እውነትሽን ነው ምናምን አለኝ። ወደዛ ወደ አካውንቴ ገንዘብ አስገባው። ከዛን እሽፓካስ ኖርማል የምጠቀምበትና ኮንቶ ታግ ኮንቶ የሚል ደግሞ ሴቭ የማደርግበት ነበረኝ። የሴቪንጉንም ወደ ኖርማሉ መለስኩት። ጉድዩ ከዛም ቤት ስክሮል እያረኩ እያየሁ ነበር። በቃ ቺቲንግ አድርጎ ከሆነ የሆነ ነገር አላቸው ብሎ የሆነ ቤባይስ ካሳየኝ ምንድነው ማረጋገጫ ካሳየኝ ማስረጃ ማለት ባይኔ በቃ አይቼ በወሬ ደረጃ ሰው ማስረጃ ካስያዘኝ በቃ ወይ እሱን አስወጣዋለሁ ወይ ነው እወጣለሁ ብዬ ወሰኛለሁ።
እንደው እኔ ችት አልወድም በነገራችን ላይ። ይሄ የተመታ ሰውዬ ሰኞ ስጠብቀው ጠፋ። ማክሰኞ ዕለት እንደው በቃ እንትን ሰው ዲስ ሲሰለፍ ከመካከል እሱ ይኖራል እያልኩኝ ማክሰኞ ዕለት መጣ ጡል እያለ ገዛዛና ከፈለና ዞር ብሎ በእንትኔ በኩል በካሸሬ በኩል እኔ ምልሽ አለኝ ኑረንበርግ ነው አውግስቡርግ የሚኖር ሰውዬ እዚህ ቤት ተከራይቶ ግን ሰውየው ነው ቤት አለው ግን አውግስቡርግ ነው የሚኖረው አሉ። እዚህ ነው እንትኑ ቤቱና እታች አንደርግራውንድ የመኪና ማቆሚያ ፓርኪንግ የሱ ባዶ ነው ብለዋል። ስንት ብርም ቢሆን መከራይ ትፈልጋሉ ይጋል ቢፊል ኮስቴት ምን ስንትም ይሁን መከራይ ትፈልጋሉ። ባክሽን የምታውቂው ካለ ወይ ካወቅሻቸው ወይ አለቃሽ ወይ የሥራ ባልደረቦችሽ ለሰውየው የሚቀርበው ካለ ባክሽን ስንት ብርም ቢሆን ከፌብሩዋሪ ጀምሮ ለአንድ ወር ያክል ይበላይ ለሁለት ወር ያክል ይበላይ መኪና ልናቆም ይሁን እንትኑን ፈልጊው ነው አላለኝም። የአባቴ አምላክ እንደው ቅዳሜና እሑድህን ይበጥብጣው ብዬ አማቀው ነገር የለኝም። ያለ ዛሬ አልሰማሁም። ከሰማሁ እነግርሃለሁ ብዬ ጠያይቄ ከሚያውቅ ሰው ጋር አገናኘሁት እላችኋለሁ። ቤት መጥቼ ባለቤቴን ነገርኩት። የሥራ ባልደረባ ባል እኮ ሰኞ አናግርሻለሁ ብሎኝ እንዴት አነግርኝም አለኝ። እኔ በራሴ በዚህ በስራዬ ላይ ሌላ ስራ ለምን እጨምራለሁ? እኔ ሌላ ሰው ከፈለኩኝ ሌላ ሴት ከፈለኩኝ መደባበቅ እኮ አያስፈልግም። መጨናነቅ እኮ አያስፈልገኝም። ቁጭ ብለን በቃ እንደዚህ ነው በቃ እንደዚህ ነው መነጋገር። አንቺም ሌላ ሰው የሚያስፈልግሽ ከሆነ እኔ ለአንቺ ብቁ ሆኜ ካልተገኘው በቃ ለእኔ ያለሽ ፍቅር ካለቀ እኮ መጨናነቅ እኮ አይጠበቅብሽም። በነፃነት ዓለም ላይ ከምትወጂው ሰው ጋር አብሮ መኖር እንጂ አየ አላየ ሰማ አልሰማ ብሎ ስትረስ መጨመር አያስፈልግም። አምንሻለሁ። አምነሺ ነው መቀመጥ ያለብሽ። ቆይ በእኔ ቦታ ብትሆን ምንድን ነው የምትሆነው? የማናግርሽ ሰው አለኝ። ትክክል ነሽ። በአንቺ ቦታ ብሆን አስበዋለሁ ለወደፊት እወቂ ብዬ ነው አለኝ እላችኋለሁ። እና በዚህ አጋጣሚ ልንገራችሁ እኔ ማለት ነው እግዚአብሔርን የሆነ ነገር ከገባኝ በህይወቴ ደስተኛ ካልሆንኩኝ ላይፍ አልመጣም፣ አልጨፍርም። በዚህ ቅዳሜና እሑድ አይታችሁ ከሆነ በተለይ እሑድ 3-4 ነው የምጨፍረዋል። አልጨፈርኩም። የለም እሑድ ዕለት ጭፈራ የለም ነው የምላችሁ። በእኔ ቅርብ ያሉ ሰዎች ያውቃሉ፣ በዙሪያ ያሉ ሰዎች ያውቃሉ። ቅዳሜና እሑድን አስታኮ በተለይ አርብ ማታን አስታኮ እኔ ምልሽ መቅደስ ብሎ አንድ ሰው ነገር የሚነግረኝ ሰው በህይወቴ ነው የምጠላው። ያንን ሰው እያስጠላኝ ነው የምሄደው። እነግረዋለሁ ባህሬን ካላወቀ ብዬ። ግን ቅዳሜና እሑድ እኔ የምፈልገው ሰላም ነው፣ መሳቅ፣ መጫወት። አንደኛ ቅዳሜና እሑድ ባለቤቴ ስራ አይሰራም። ቅዳሜና እሑድ ልጆቼ ትምህርት የላቸውም። ስለዚህ ቅዳሜና እሑድ በንጹህ ጭንቅላቴ ከትከትከትከት ብዬ ደስ ብሎኝ ከልጆቼ ጋር ማሳለፍ ነው የምፈልገው፣ ከባለቤቴ ጋር ማሳለፍ ነው የምፈልገው እንጂ ምን ለማለት ፈልጋ ነው ምንድን ነው እንዴት ነው የሚል ነገር ጭንቅላቴ ውስጥ የሚያስገባኝ ሰው አልፈልግም። ሰኞ የሆነ ሰው ቢነቁረኝ አይ ዶንት ኬር፣ አልሰማም። ማርያምን አልሰማም። አንደኛ ስራ ቦታ ነኝ፣ በጣም ስትረስፉል ነው። ስመጣ ይደክመኛል፣ እበላለሁ፣ እጠጣለሁ። የደከመው ሰው ይተኛል። ነገ እነሳለሁ፣ ስራ ሄዳለሁ፣ ከዛ ምናምን። ቅዳሜና እሑድ ግን እርፍ የምልበት ሰዓት ነው። የጠዋትም ልሆን የከሰዓትም ልሆን፣ በተለይ እሑድ ደግሞ ሙሉ ቀን አንደኛ ስራ አልሰራም። የቤቱን ስራ የሚሰራው ባለቤቴ ነው። በቃ ሪቴት የማረግበት፣ ከቤተሰቤ ጋር ማወራበት፣ ፊልም እያየን በመሀል ተነስቼ መቦረቅ ካለብኝ መደነስ ካለብኝ የምደንስበት፣ ቲክቶክ ላይ መጨፈር ካለብኝ የቲክቶክ ቪዲዮ የምጨፍርበት፣ በቃ እንደፈለግኩ የምሆንበትን ቀን የሚረብሽብኝ ሰው አልወድም። ይሄ በእኔ በቅርብ ያለ ሰው ብዙ ሰው ያውቃል። አርብ ማታ ከሆነ ለመቅደስ የምስራች እንጂ እኔ የምልሽ እንደዚህ ሆኖ ከምን አየሽው ከምን አንጻር የሚለኝ ሰው አልወድም። ይሄ ሰውዬ ደግሞ መጥቶ ማናግርሽ አለኝ ይለኛል። ቅዳሜ ቀን ያውም የጠዋት ነበርኩኝ። ከሰዓት ስቴክ ምናምን እናደርግ አልቀረጽኩላችሁም። ብቻ እኔ እንጃ ቀርጫለሁ መሰለኝ። ቪዲዮውን ልክ ምግቡ ሲቀርብ ምናምን ቀርጬላችኋለሁ መሰለኝ። ከናሰራሩ ግን አላሳየኋችሁ። በቃ ስንት ነገር ሰርቼ ከናሰራሩ ራሱ አላሳየኋችሁም። በቃ ልበላ ስል ዝም ብዬ ወይ አልቀረጽኩም ብዬ የ2 ደቂቃ ነው የ1 ደቂቃ ከምናምን ቀረጽኩኝና እኔ አላቅም። ትክክለኛ ባህሪ ነው ግን አይደለም። ምን አይነት ባህሪ ነው ግን የኔ ባህሪ? እና ለባለቤቴ ራሱ ደግሞ አለመናገሬስ፣ አይ ደግሞ እናቴ ቆይ እንትን ያበላሽብኛል ብዬ 3 ቀን በሙሉ ቻል አድርጌው ማክሰኞ መጣ፣ ሰኞ ሳይመጣ ማለት ነው። ይሄ ያሳለፍኩት ገጠመኝ ነው ጋይስ።
ደግሞ